በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ብሉይ ኪዳን የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የ14ተኛውን ቀን ትምህርት እንጀምራለን። መጽሐፈ ኢዮብ ምዕራፍ 42 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። ኢዮብም መለሰ፣ እግዚአብሔርንም እንዲህ አለው፣ ሁሉን ታደርግ ዘንድ ቻይ እንደሆነ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አወቅሁ። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ጨለማችንን ወደ ኋላ፣ አለማወቃችንን ወደ ኋላ፣ ስብራታችንን ወደ ኋላ፣ የኃጢአት ኑሯችንን ወደ ኋላ፣ የአጋንንት ምርኮኛነታችንን ወደ ኋላ አድርገህ ወደፊት ሕይወትን ስለ ጻፍክልን በእውነት እናመሰግንሃለን። እኛ ባሪያዎችህ ለጌትነትህ እንድንገዛ፣ እኛ ልጆችህ ለፍቅርህ እንድንዘምር፣ እኛ ሎሌዎችህ ለታላቅነትህ ክብርን እንድንሰጥ፣ እኛ ወታደሮችህ ለክብርህ እንድንዘምት ፈቅደሃልና ጌታ ሆይ ያከበረን ጸጋ ለዘላለም የተመሰገነ ይሁን። የሁሉ ጌታ እግዚአብሔር ሆይ እንዳንተ የሚሆን እንዳንተም ያለ እንዳንተም የሚያጽናና እንዳንተም የሚያቀና እንዳንተም ብሩህ ቀንን የሚሰጥ እንዳንተም ዘመንን የሚያድስ ማንም የለምና በእውነት አምላካችን የፍለጋ ጥግ አያገኝህም። ራስህ ስትገኝ ግን የታደለች ነፍስ ገንዘብ ታደርግሃለች። በእውነት ሆይ ከነዚያ ምርጦች እንደ አንዱ ስለሆን እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ ይህንን ቃል ለእኛ የምትናገረው አንተ ነህ። የሕያውነትህ መገለጫ የሚሰራ፣ የሚቀርጽ፣ የሚያስውብ፣ ሌላ ሰው የሚያደርግ አዲስ ምዕራፍን፣ ብሩህ አስተሳሰብን፣ ያልተሄደበት ንጹሕ መንገድን የሚሰጥ ቃልህ ከእኛ ጋር ነውና በቃልህም አብሮነትህን ገልጸሃልና ስለመጣው ቃልህ እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ በተናገርከን ልክ ባንኖር፣ ባስተማርከንም ልክ ባንገለጥ፣ በደከምክልን መጠንም ለስምህ ምስክሮች ባንሆን፣ አንተ ግን ዛሬም ያለ መታከት ያለ መሰልቸት ታስተምረናለህ፣ ትናገረናለህ፣ ታጽናናናለህ። የቀኙ መንገድ ይሄ ነው ትለናለህ። አስተማሪነትህ የማይደክም አብ ወልድ መንፈስ ቅዱስ አንድ አምላክ በእውነት እናመሰግንሃለን። ጌታ ሆይ ራሳችንን መቀበል ባቃተን ዘመን ሁሉ የተቀበልከን አንተው ነህ። ራሳችንን በጠላንባቸው ቀኖች ሁሉ ያፈቀርከን አንተ ነህ። ራሳችንን በብዙ ለመጉዳት በጨከንን ቀን ሁሉ የራራህልን በረኝነት ያተረፍከን አንተ ነህ። ጌታ ሆይ ነፍስን ከሚናጠቁ ተናጥቀህ ሊበሉንም ካሰፈሰፉት መብልና መጠጥ ሆነህ ስላዳንከን አዳኝነትህን ዘወትር እንዘክራለን። የሁሉ አምላክ እግዚአብሔር ሆይ በእውነት በታላቅነትህ ፊት በቆምን ጊዜ ከነበደላችን ከነድካማችን ታላላቅ ምሕረትን ታላላቅ ስጦታዎችን ባደረክልን ጊዜ ራሳችን እንንቀዋለን። ምስጋናችንም በእንባ የታጀበ ይሆናል። ጌታ ሆይ በመከልከል ሳይሆን በብዙ በመስጠት ልባችንን ለንስሐ ታለዝባለህና ብሩክ ቀኝ፣ ብሩክ እጅ፣ ብሩክ ጣት የተመሰገነ ይሁን። የሁሉ አምላክ እግዚአብሔር ሆይ
ዓይን ሁሉ አንተን ታይህ ዘንድ ዛሬ በእውነት በናፍቆት እየለመንህ፣ ጆሮዎች ሁሉ አንተን በማድመጥ ጥበብን እንዲማሩ፣ ልቦች ሁሉ ስለ አንተ በማሰብ ብርሃንን እንዲሸለሙ እኛ ባሪያዎችህን ጸልያለን። እኔን ባሪያህንና እነዚህን ባሪያዎችህን ሁሉ ይቅር እንድትለን፣ ስላለመታገሳችን፣ ስለ ሐዘናችን፣ ስለ ማጉረምረማችን፣ ለክብርህም ስላልቆምን፣ ለታላቅነትህም ምስክሮች ስላልሆንን ይቅርታ ታደርግልን ዘንድ አቤቱ እንለምንሃለን። የሁሉ ጌታ እግዚአብሔር ሆይ አፈርና አመድ የምንሆን እኛን ብላሽ ከንቱ አናሳ ፍጥረቶችህን በስምህ ያከበርከን ጌታ ዛሬም ደግሞ ከአፈር አስተሳሰብ ከአመድም ኑሮ አንስተህ የክብርህን ጌጥ እንድትደርብብን የመመስገኛህም አደባባይ እንድታደርገን መልካሙን ሥራችንን አይተው በእኛ አንተን ያከብሩህ ዘንድ ደግሞ የሚመሰክር የሚናገር ሕይወት እንድትሰጠን አቤቱ እንጠይቅሃለን። ስለ ቸርነትህ በአራቱም ማዕዘን ያሉትን የሰው ልጆችን የእኛም ወገኖቻችንን ሁሉ እንድትባርክ፣ ለጎደለበት ሙላትን፣ ላዘነ መጽናናትን፣ ለታወከ ሰላምን፣ ለተሰደደ መልካም ጥግን እንድትሰጥልን አቤቱ እንማጸናለን። የሁሉ ጌታ እግዚአብሔር ሆይ እንደ ቸርነትህ በዕድሜ በረከት እንድትባርከን አንተንም የምናከብርበት ወራትና ቀን እንድትጨምርልን፣ ለሸመገሉት መልካም ዕረፍትን፣ ለሕፃናቱ ብሩክ እድገትን እንድታድልልን፣ ወጣቶች በጥበብ እንዲለመልሙ፣ ጎልማሶች በጸጋ እንዲጠነክሩ አቤቱ ደጅ እንጠናሃለን። የሁሉ ጌታ እግዚአብሔር ሆይ እንደ ቸርነትህ እስከ ዛሬ የኖርንበትን ዘመንና ወራት ሁሉ የሚክስ ቀንና ዓመት እንድትጨምርልን አቤቱ እንማጸናለን። በዚች ቀን አዲስ ዓመታቸውን ለሚያከብሩ ለሚይዙ ወገኖች ሁሉ ብሩክ የተስፋ ዓመት፣ ብሩክ የሰላም ዓመት፣ ብሩክ የመረጋጋት ዓመት፣ ብሩክ አንተን የማወቅ ዓመት እንድታደርግላቸው ደጅ እንጠናሃለን። በልደትህ ለዳግም ልደት እንድታበቃን፣ በልደትህም ደግሞ ሰላም በቤታችን በሀገራችን እንዲወለድ እንጸልያለን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ሁሉ በማይረሳ አእምሮ አንተ እንድታስብልን፣ አምላክም አባትም ወገንም ዘመድም እንድትሆንልን ደጅ እንጠናሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር የአምላካችን ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ብሉይ ኪዳን የሚል ነው። ብሉይ ኪዳን በአራት ክፍልፋዮች ስናጠናው የመጀመሪያው ክፍል ኦሪት ወይም ሕግ ይባላል ብለናል። ሁለተኛው ክፍል ታሪክ ይባላል። ይኸውም እስከ መጽሐፈ አስቴር ድረስ ያለው ክፍል ነው። ሦስተኛው ክፍል የጥበብ መጻሕፍት ተብለው ይጠራሉ። እነዚህም ከመጽሐፈ ኢዮብ እስከ መጽሐፈ መክብብ ድረስ የምናገኘው፣ እስከ መኃልየ መኃልይ ድረስ የምናገኘው የመጻሕፍት ዝርዝር ናቸው። አራተኛው አከፋፈል ትንቢት የሚል ነው። እነዚህም ከአበይት ነቢያት እስከ ደቂቅ ነቢያት ድረስ ያሉ መጻሕፍት ናቸው። ስለዚህ ብሉይ ኪዳን በአራት ይከፈላል ካልን ኦሪት፣ ታሪክ፣ ጥበብና ትንቢት ተብለው ይጠራሉ። አይሁዳውያን ወይም የብሉይ ኪዳን ቀጥተኛ ተቀባዮች የሆኑት ሕዝቦች ብሉይ ኪዳንን በ24 መጻሕፍት ቆጥረው ቀምረው ይቀበላሉ። እነዚህ አይሁዳውያን ወይም የዕብራይስጥ አዋቂዎች፣ የዕብራይስጥ ሊቃውንት ብሉይ ኪዳንን በሶስት ይከፍሉታል። ይኸውም የመጀመሪያው ኦሪት ይሉታል፣ ቶራ።
ሁለተኛው ነቢያት ነቢኢም፣ ሶስተኛው መጻሕፍት ኬቱቪም ወይም ኪታቦች በማለት ይጠሩታል። ብሉይ ኪዳንን በቀጥታ የተቀበሉ አይሁዳውያን መላውን ብሉይ ኪዳን በ24 መጻሕፍት ቆጥረው ቀምረው ይቀበሉታል። እነዚህንም 24 መጻሕፍት 3 ክፍል ይሰጧቸዋል። የመጀመሪያው ኦሪት ቶራህ፣ ሁለተኛው ነቢያት ነቢኢም፣ ሶስተኛው መጻሕፍት ኬቱቪም ወይም ኪታቦች በማለት በ3 ከፍለው ይጠሩታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር መላውን ብሉይ ኪዳን በሚመለከት ሕግና ነቢያት ይለዋል በ2። ሌላ ጊዜ ደግሞ በሕግ በነቢያትና በመጻሕፍት ወይም በሕግ በነቢያትና በመዝሙራት በማለት ብሉይ ኪዳንን በ3 ይጠራዋል። ስለዚህ የብሉይ ኪዳን ተቀባዮች ብሉይ ኪዳንን 3 ክፍል ሲሰጡት፣ እኛ ደግሞ 4 ክፍሎችን ሰጥተን ኦሪት፣ ታሪክ፣ ጥበብና ትንቢት ብለን በ4 ክፍል እናየዋለን ማለት ነው። ዛሬ የምናየው የጥበብ መጻሕፍት የሚለውን 3ኛውን ክፍልፋይ ነው። ለጥበብ መጻሕፍት የመጀመሪያው መጽሐፈ ኢዮብ ነው። የጥበብ መጻሕፍት በውስጣቸው ምን ይዘዋል? የጥበብ መጻሕፍት በውስጣቸው ምን ይዘዋል? የጥበብ መጻሕፍት የምንላቸው መጽሐፈ ኢዮብ፣ መዝሙረ ዳዊት፣ መጽሐፈ ምሳሌ፣ መጽሐፈ መክብብ፣ መኃልየ ዘሰሎሞን ናቸው። እነዚህ ከመጽሐፈ ኢዮብ እስከ መኃልየ ዘሰሎሞን ያሉ መጻሕፍት የጥበብ መጻሕፍት ተብለው ይጠራሉ። መጻሕፍቱ በግጥም መልክ በቅኔ መልክ የቀረቡ ናቸው። ከመጽሐፈ መክብብ ውጭ እነዚህ መጻሕፍቶች አብዛኛው የግጥም ስሜት ያላቸው ናቸው። ምናልባት እንደኛ ሀገር ግጥም የሚባለው የቃል ድምጸት ያለው ሳይሆን የሐሳብ ድምጸት ያለው ነው። ከጥበብ መጻሕፍት የመጀመሪያው መጽሐፈ ኢዮብ ነው። ኢዮብን ሁላችን እናውቀዋለን። ኢዮብ የሚታወቀው በትዕግስት አባትነቱ ነው። ኢዮብ ማለት ግን ያልተንገዳገደ ተስፋ ያልቆረጠ ሰው አይደለም። ኢዮብ በመከራው በራሱ አዝኗል። የእግዚአብሔርን ሀልወት ግን አልተጠራጠረም። የተወለደበትን ቀን ረግሟል። እግዚአብሔር ግን በስህተት ፈጠረኝ ብሎ ፈጣሪውን ጥያቄ ውስጥ አልከተተም። ኢዮብ የትዕግስት ምሳሌ፣ የጸሎት ምሳሌ፣ የምልጃ ምሳሌ፣ የጽንዓት ምሳሌ ሆኖ በብሉይም በሐዲስም ተጠቅሷል። ኢዮብ በተስፋው ዘመን የነበረ ሰው ነው። የተስፋው ዘመን የምንለው ከሙሴ ከሕጉ ዘመን በፊት የነበረው የአበው ዘመን ነው። እነዚህ አበው ፓትርያርኮች ተብለው ይጠራሉ። ፓትርያርክ ማለት ርዕሰ አበው የአባቶች አለቃ ማለት ነው።
የፓትርያርኮች ዘመን የተስፋ ዘመን ተብሎ ይጠራል። ዛሬ ቅዱስ ፓትርያርኩን ፓትርያርክ ብለን ስንጠራ የአባቶች አለቃ ማለታችን ነው። በስራቸው ብዙ ብፁዓን ሊቃነ ጳጳሳት አሉ። ከላይ ያሉት ደግሞ ፓትርያርክ የአባቶች አለቃ ናቸው። አብርሃም ፓትርያርክ ነው። ይስሐቅ ፓትርያርክ ነው። ያዕቆብ ፓትርያርክ ነው። የፓትርያርኮች ዘመን የተስፋ ዘመን ነው። ኢዮብ በዚህ የተስፋ ዘመን የነበረ ሰው ነው። ጻድቁ ኢዮብ በእነ አብርሃም ዘመን እንደነበረ ይገመታል። ለዚሁም የምንጠቅሳቸው ነገሮች አሉ። ቢያንስ 5 ምክንያቶችን እንጠቅሳለን። ኢዮብ በአብርሃም ዘመን በእነ አብርሃም ዘመን እንደነበረ የመጀመሪያው ዕድሜው ነው። 140 ዓመት ያህል ነው የኖረው። የዛ ዘመን የዕድሜ ስፍር በዚህ መጠን ያለ ነው። ከዚያ በፊት የነበሩት እነ ኖህ፣ ከዚያ በፊት የነበሩት እነ ሄኖክ ዘመናቸው ከ200 ከ300 ከ600 በላይ ነው። የዘመን ቁጥር ከ175 እስከ 130 የነበረው በእነ አብርሃም ዘመን ነው። ስለዚህ የዕድሜውን ልክ ስናየው በእነ አብርሃም ዘመን እንደነበረ እናያለን። ዕድሜ ቀድሞ ለአዳም ሲሰፈር 1000 ዓመት ነው። ከ1000 ዓመት በኋላ ተለውጦ ያኛውን ዓለም ይወርሳል። የሰው ልጅ ዕድሜ በ120 የተገደበው በኖህ ዘመን ነው። ምክንያቱም 1000 ዓመት ከዚህ በኋላ ከቀጠለ 1000 ዓመት አምላኩን የሚያቆስል ሊሆን ነው። ስለዚህም ዕድሜው በ120 ዓመት በኖህ ዘመን ተሰፈረ። የሰውም ዕድሜ 120 ነው ተባለ። ይሄ ዕድሜ በሙሴ ዘመን ደግሞ መዝሙር 89 እንደሚነግረን 70 እና 80 ዓመት ነው ተባለ። ከዚያ ካለፈ ድካም ነው፣ ለራሱም ድካም ነው፣ በዙሪያው ላሉት ለሚንከባከቡትም ድካም ነው። ስለዚህ 140 ዓመት የኢዮብን ዕድሜ ስናየው በእነ አብርሃም ዘመን እንደነበረ እንረዳለን። ሁለተኛው በእነ አብርሃም ዘመን እንደነበረ የሚገመተው ኢዮብ የኑሮው ዘዴ ነው። ይሄውም ባለጠጋ ከብት አርቢ ነበረ። የእርሻ ስራዎች ወደ ኋላ ዘመን እየተለመዱ የመጡ ናቸው። በዛ ዘመን ላይ የሀብት ምንጮች የነበሩት ከብቶች ናቸው። በጎች፣ ፍየሎች፣ በሬዎች፣ ላሞች፣ ግመሎች፣ እነዚህ የሀብት ቁጥር ነበሩ። እንደውም እስከ ቅርብ ዘመን ድረስ ያሉ ትርጉሞችን ስናይ ቆየት ያሉ የአማርኛ የመጽሐፍ ቅዱስ ትርጉሞችን ስናይ ገንዘብ አትውደዱ የሚለውን ከብት አትውደዱ ነው የሚለው። ምክንያቱም ገንዘብ ተብሎ የሚታሰበው ከብት ስለነበረ ነው። እስከ ቅርብ ዘመናትም ድረስ እገሌ ይህን ያህል ከብት አለው ነው የሚባለው። የሰው ሀብቱ የሚለካው በቀንድ ከብቱ ወይም በላሞቹ ወይም በግመሎቹ ቁጥር ነው። ስለዚህ የኑሮው ዘዴ ኢዮብ ከነ አብርሃም ጋር ተመሳሳይ። እነ አብርሃም ከብት አርቢ ነበሩ። ለከብታቸው ግጦሽ ፍለጋ ከቦታ ቦታ የሚንቀሳቀሱ ስለነበሩ ቋሚ የሆነ ቤት አልነበራቸውም። ለእንግድነት ዘመናችን ብለው በድንኳን የኖሩ ናቸው። ግን 175 ዓመት ነው የኖረው። 175 ዓመት የእንግድነት ዘመኑ ነበረ። ለእንግድነት ዘመን ድንኳን መቻነሰ ብሎ በድንኳን ኖረ። እኛ 70ውን 80ውን ካገኘን እድለኞች ነን። ነገር ግን የምንገነባው ግንብ የምንሰራው ቤት የዘላለም ቤት ነው የሚመስለው።
አብርሃም ልክ እንደ ድንኳኑ በመሬት ላይ ነው የኖረው። በመሬት ውስጥ አልኖረም። ስራ አልሰደደም ከዚች ዓለም ጋር። ድንኳን ከመሬት በላይ የሚያርፍ ነው። ቤት ነው ግን ከመሬት በላይ የሚያርፍ ነው። አብርሃም በምድር ላይ የኖረ ምድር ያልኖረችበት ሰው ነው። ልብ አድርጉ። ይሄ ዘመን እና አብርሃምና ኢዮብ የኖሩበት ዘመን የሕገ ልቡና ዘመን ተብሎም ይጠራል። ከብሉይ እስከ ሐዲስ ያለውን ዘመን ወይም ከአዳም እስከ ክርስቶስ ያለውን ዘመን አባቶቻችን ሕገ ልቡና፣ ሕገ ኦሪት፣ ሕገ ሐዲስ በማለት ይጠሩታል። ሕገ ልቡና እስከ ሙሴ ያለው ዘመን ነው። ሕገ ኦሪት ከሙሴ እስከ ክርስቶስ ያለው ዘመን ነው። ሕገ ሐዲስ ደግሞ ክርስቶስ ወንጌልን ሰብኮ ቤተ ክርስቲያንን የመሰረተበት ነው። በሕገ ልቡና እግዚአብሔርን ተከተሉ፣ ታዘዙ፣ አመለኩ። የጽሑፍ ሕግን የኦሪትን የሐዲስን ያህል ሕገ ልቡናም የተሟላ ሕግ ነው። አንዳንድ ሰዎች ኦሪትን ባይሰሙ ሐዲስን ባይሰሙ እንዴት ይፈረድባቸዋል እንላለን። በተሰጣቸው ሕገ ልቡና ይጠየቃሉ። ማንም ሰው ቢማር ባይማር ክፉ ክፉ ደግም ደግ መሆኑን ያውቃል። ይሄ የሚያሳየን በልቡናው ላይ የተጻፈውን ሕገ እግዚአብሔር ነው። ሕገ ልቡና ያለ ቀለም ያለ ሰሌዳ በልብ ላይ የተጻፈው የእግዚአብሔር ትእዛዝ የእግዚአብሔር መርህ የተጻፈውን ሕግ ያህል ሙሉ ሆኖ ያስጠይቃል። በሕገ ልቡና ዘመን ከነበሩ አባቶች አንዱ ኢዮብ ነው። ስለዚህ ኢዮብን ስናነሳ በሕገ ልቡና ዘመን የነበረ፣ በፓትርያርኮች ዘመን የነበረ፣ በተስፋ ዘመን የነበረ እያልን መጥራት እንችላለን። ጻድቁ ኢዮብ በእነ አብርሃም ዘመን እንደነበረ አሁንም ሶስተኛው የሙሴ ሕግጋት አለመኖራቸው ነው። የሙሴ ሕግጋት የምንለው ቢያንስ 3 ነው። የመጀመሪያው የሥርዓት ሕግ ነው። ስለ መብል ሊሆን ይችላል፣ ስለ ንጽህና ሊሆን ይችላል፣ ስለ በሽታ ሊሆን ይችላል። የሥርዓት ሕግ፣ የመቅደስ ሕግ። ሁለተኛው የመንግስት ሕግ ነው፣ የአስተዳደር ሕግ። ሶስተኛው የሙሴ ሕግ የሥነ ምግባር ሕግ ነው። በኢዮብ መጽሐፍ ውስጥ እነዚህ የሙሴ ድንጋጌዎች ወይም እግዚአብሔር ለሙሴ የሰጠው የሕግ መልኮች አይታዩም። ስለዚህ ከሙሴ ዘመን በፊት በእነ አብርሃም ዘመን እንደነበረ ይገመታል። አራተኛ የቤቱ ካህን እርሱ ነበረ። ኢዮብ የቤቱ አባወራ ብቻ ሳይሆን የቤቱ ካህን ሆኖ ልጆቹን ይናዝዝ፣ ለልጆቹ ምሕረት ይለምን ነበረ። የሙሴ ሕግ ቢመጣ ኖሮ አንድ አባወራ የካህን ስራ መስራት አይችልም። ካህኑ የክህነት ስራ ይሰራል። ምክንያቱም መቅደስ ተቋቁሟል በሙሴ ዘመን፣ ስርዓት ተቀርጿል በሙሴ ዘመን። የልጅም የአባትም ግንኙነት ከካህኑ ጋራ ነው። የካህናት መንግስት ገና አልተመሰረተም ማለት ነው ኢዮብ በነበረበት ዘመን። ስለዚህ የቤቱ ካህን ነበረ። አምስተኛ መስዋዕት ያሳርግ ነበረ። የሙሴ ሕግ በምድር ላይ ከተዋወቀ በኋላ እስራኤላውያን መስዋዕትን ያቀርባሉ እንጂ አያሳርጉም ነበረ። መስዋዕቱን የሚያሳርገው አሮናዊው ካህን ነው። በመጽሐፈ ኢዮብ ግን ኢዮብ ለራሱና ለልጆቹ መስዋዕትን ያሳርግ ነበረ። ስለዚህ የክህነት መንግስት አለመቋቋሙን ከሙሴ ዘመን በፊት መኖሩን በዚህ እናውቃለን። 5 ነገር ነው የጠቀስነው። ኢዮብ ከሙሴ ዘመን በፊት በእነ አብርሃም ዘመን እንደነበረ 5 ምክንያት ጠቅሰናል። የመጀመሪያው የዕድሜው ቁጥር 140 መሆኑ፣
ሁለተኛ የኑሮ ዘዴ ባለጠጋ ከብት አርቢ መሆኑ፣ ሶስተኛ የሙሴ ሕግጋት አለመኖራቸው አለመጠቀሳቸው፣ አራተኛ የቤቱ ካህን እርሱ መሆኑ፣ አምስተኛ መስዋዕትን ያሳርግም እንደነበረ። የኖረበት ምድር ዖፅ ተብላ ትጠራለች። መጽሐፈ ኢዮብን ስናነበው ወይም መጽሐፈ ኢዮብን ገና ስንጀምረው ዖፅ በሚባል አገር ስሙ ኢዮብ የተባለ አንድ ሰው ነበረ ይላል። እቺ ዖፅ የምትባል ምድር የኤዶምያስ ምድር ናት። ኤዶም ማን ነው ካልን ኤዶም የይስሐቅ ልጅ የኤሳው ሁለተኛ ስሙ ነው ኤዶም። ስለዚህ የኤሳው ዘሮች የኖሩበት ሀገር ኤዶምያስ ተብሎ ይጠራል። በአረብ ምድር ላይ እንደነበረ ኢዮብ እንረዳለን። መጽሐፈ ኢዮብ በታሪክ ጀምሮ በታሪክ ይደመድማል። የመጀመሪያ 2 ምዕራፎች ታሪክ ናቸው። ስለ ኢዮብ ቅድስና፣ ስለ ኢዮብ ቤተሰብ፣ በኢዮብ ምክንያት ሰይጣን በእግዚአብሔር ፊት ቆሞ ስላቀረበው ክስ፣ ኢዮብ ላይ ስለወረደው መከራ፣ ኢዮብን ሁሉም ነገር እንደከዳው፣ ልጆቹ፣ ሀብቱ፣ ጤናው፣ ትዳሩ እንደከዳው ይናገራል። ስለዚህ የኢዮብ መጽሐፍ በታሪክ ጀምሮ በታሪክ ይጨርሳል። የመጀመሪያዎቹ 2 ምዕራፎች የኢዮብን ጥሩ ኑሮ ይገልጻሉ። የመጨረሻው ምዕራፍ 42 ሁለተኛው አንቀጽ ታሪክ ነው። በሌላ አነጋገር የኢዮብ መጽሐፍ በደስታ ጀምሮ በደስታ ይቋጫል። ከምዕራፍ 2 እስከ ከምዕራፍ 3 እስከ ምዕራፍ 41 ድረስ ያለው ታሪክ ሳይሆን ክርክሮች፣ መልሶች፣ ፍልስፍናዎች፣ ጥያቄዎች፣ ሙግቶች ናቸው። የኢዮብ መጽሐፍ በደስታ ጀምሮ በደስታ ይፈጽማል። ሲጀምር የኢዮብን ሀብት፣ ቅድስና፣ ልጆች፣ ቤተሰብ ይናገራል። ሲፈጽምም ኢዮብ እንደገና ምርኮ እንደተመለሰለት፣ በልጅ እንደተባረከ፣ የደስታ ዘመን እንዳየ በመናገር ይፈጽማል። ስለዚህ መጽሐፈ ኢዮብ መሃሉ ረጅም ግጥምና ቅኔ ነው። የኢዮብ ሕይወት በጥሩ ጀምሮ በጥሩ ይፈጸማል። መካከሉ ግን መከራ ያለበት፣ ብሶት ያለበት፣ ሙግት ያለበት ነው። በመጽሐፈ ኢዮብ ውስጥ የምናያቸው የመጀመሪያ ኢዮብን ነው የምናየው። ኢዮብ ጻድቅ ሰው ነው። ኢዮብ እውነተኛ ሰው ነው። ኢዮብ ሰማይ የመሰከረለት ሰው ነው። ኢዮብ እግዚአብሔር የተወራረደለት ሰው ነው። የተወራረደበት ሰው ነው። ኢዮብ እግዚአብሔር ከሰማይ ወደ ምድር ሲያይ የሚያርፍበት ሰው ነው። ኢዮብ ሰው በጠፋበት ዘመን ሰው ሆኖ የተገኘ ነው። ሀብቱ እግዚአብሔርን አከበረበት እንጂ እግዚአብሔር ማን ነው አላስባለውም። እንደ ዛሬ ባለጠጎች ተስለው ሲያገኙ ለቤተ ክርስቲያን ጀርባቸውን እንደሚሰጡ፣ ተስለው ሲያገኙ ያገኙትን በረከት ሰው መጉጃ፣ ራስን ማጎሳቆያ፣ ኃጢአትን ማቆንጃ እንደሚያደርጉት አይደለም። ኢዮብ ባለጠግነቱን እግዚአብሔርን ያከበረበት ሰው ነው። ስለዚህ ኢዮብ ጻድቅ ሰው ነው። እውነተኛ ሰው ነው። ለእግዚአብሔር የልብ ሰው ነው። በመጽሐፈ ኢዮብ የምናገኘው እግዚአብሔርን ነው። እግዚአብሔር በመጽሐፈ ኢዮብ ውስጥ በኢዮብ እንደተደሰተ እናያለን። ኢዮብን ሲያየው እግዚአብሔር ደስ ይለዋል። ሁልጊዜ የምንሰማው አዋጅ
ሁልጊዜ የምንሰማው ድምፅ በእግዚአብሔር ደስ ይበላችሁ ነው። እግዚአብሔርም በልጆቹ ደስ ይለዋል። ጻድቃን የእግዚአብሔር ደስታዎች ናቸው። በመጽሐፈ ኢዮብ ውስጥ እግዚአብሔር በኢዮብ ይደሰታል። እግዚአብሔር ለኢዮብ ይከራከራል። ኢዮብ ጠላት እንደተነሳበት፣ ከሳሽ እንደመጣበት፣ በሰማይ በሱ ምክንያት ሙግት እንዳለ፣ ለምን መከራ እንደደረሰበት፣ ለምን አግኝቶ አጥ እንደሆነ አያውቅም። እስከ መጨረሻው አላወቀም። ከመጋረጃው ጀርባ ግን እግዚአብሔር ስለ እርሱ ይከራከራል፣ ይመሰክራል። በኢዮብ ሕይወት ላይ የሆኑት መከራዎች ሁሉ እግዚአብሔር ፈቅዶ የሆኑ እንጂ ሰይጣን ችሎ የሆኑ አይደሉም። በክርስቶስ ደም የታተምን በአሚነ ሥላሴ ያለን እኛ አማንያን በእኛ ላይ የሚሆን ነገር ሁሉ እግዚአብሔር ፈቅዶት የሚሆን ነው። ምናልባት እግዚአብሔር ተወራርዶብን ያመጣው መከራ ከሆነ እንዳናሳፍረው መጠንቀቅ አለብን። እግዚአብሔርን እንዳናሳፍረው መጠንቀቅ አለብን። ስለዚህ በመጽሐፈ ኢዮብ ውስጥ እግዚአብሔር እናገኛለን። እግዚአብሔርን በረጅም ዝምታ ውስጥ እናገኘውና በመጨረሻ ለኢዮብ ይናገራል። ኢዮብ ዝም ሲል እነኛ የአጽናኝ አቁሳይ የሆኑ ባልንጀሮቹ ዝም ሲሉ እግዚአብሔር መናገር ይጀምራል። ሰው ሲናገር እግዚአብሔር አይናገርም። እግዚአብሔር ክቡር ነው። ዝም ስንል እግዚአብሔር ይናገራል። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ይላል ሰቆቃወ ኤርምያስ ምዕራፍ 3። ሰው ዝም ብሎ ለምን አለ? ሰው በመከራው ዝም ይለፈልፋል። መከራ ሳይጠጡ ያሰክራል፣ ያስለፈልፋል። እግዚአብሔር ሁሉ ዝም ሲል ተናገረ። ኢዮብን ያስተማረው፣ ኢዮብን የመከራውን ትልቅነት የሳለውን ኢዮብን ያስተማረው በእንስሳት በአራዊት ነው። በመጨረሻ ኢዮብ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህ ከቶ እንደማይከለከል አወቅኩ አለ። ለእግዚአብሔር ሁሉን ቻይነት እጅ ሰጠ። በኢዮብ ላይ የሆነው ሁሉ እግዚአብሔር ተሸንፎ አጥሩ ተጥሶ አይደለም፣ ሁሉ በፈቃዱ ነው የሚሆነው። ብዙዎቻችን እንደምናስበው ሰይጣን ሁሉን ማድረግ እንደሚችል ነው የምንስለው። እንኳን ኢዮብን የኢዮብን ንብረት ለመንካት እግዚአብሔርን አስፈቅዷል። በሐዲስ ኪዳን ላይ ስንመጣ ያ የጌርጌሴኖን ታማሚ አጋንንት ከእርሱ ሊወጡ ሲሉ አጋንንቱ በእሪያዎቹ ላይ ለማደር ጌታን ለመኑት። አጋንንት በእሪያ ላይ ለማደር እንኳ አቅምም ስልጣንም የላቸው፣ አስፈቅደው ነው። ስለዚህ ሰይጣን በእኛ ላይ ስልጣን የለውም። ይሄ ዘመን ስናየው የእግዚአብሔር ትልቅነት ሳይሆን የሰይጣን ትልቅነት የሚወራበት ዘመን ነው። ብዙ የምትሰሙት ነገር ሁሉ ይሄ ነው። እገሌ አጋንንት እምነት ተከታይ ነው ይባላል። እገሌ የእንትን ተከታይ ነው ይባላል። እነገሌ የሚያሳዩት ምልክታቸው እጃችን ጣታችንን ምን እናድርገው እንግዲህ ወገኖቼ? እንዲህ ሲሉ የእንዲህ ምልክት ነው፣ እንዲህ ሲሉ የእንዲህ ምልክት ምን ይደረግ ይሄ ጣት? እንግዲህ የሰይጣን ፍርሃት የነገሰበት ዘመን ነው። መጽሐፍ ቅዱስ ስለ ፈሪሃ እግዚአብሔር ነው የሚያስተምረው። ስለ ፈሪሃ ሰይጣን አያስተምርም። ሰይጣን ማለት የወደቀ የተረገጠ ትጥቁ የተራገፈ ጥርሱ የተሰበረ አንበሳ ነው። እኛ የልዑል እግዚአብሔር ሰራዊት መለኮታዊ ጥበቃ ያለን እንኳን እኛ የኛ የሆነው በግና ፍየላችን እንኳ ያለ ፈቃዱ አንዳችም አይሆን ነው። እንዲህ አይነት ከለላ ያለን ሰዎች ነን። ደገሙብኝ መተቱብኝ እያልን የምንባንን ሰዎች አይደለንም። መተት በእስራኤል ላይ ሟርት በያዕቆብ ላይ አይሰራም ነው የሚለው።
ሰይጣንን በሰው ላይ ምን ኃያል ያደርገዋል ካላችሁ፣ አለማመን። አለማመን ሰይጣንን ኃይለኛ ያደርገዋል። ሰይጣን የሚገባበት በሩ ፍርሃት ነው። እግዚአብሔር የሚገባበት በሩ እምነት ነው። መጽሐፈ ኢዮብ ይህን ይነግረናል። በመጽሐፈ ኢዮብ ውስጥ ሰይጣንን እናገኛለን። ሰይጣን ፈሪዎች የፈጠሩት ስዕል አይደለም። ሰይጣን አለ። ሰይጣን መኖሩን መገንዘብ አለብን። ጠላቴ የለም ብንል የበለጠ ተጠቃሚ ያ ጠላት ነው ስለምንዘናጋ። ጠላት እንዳለ ካመንን ግን ነቅተን ተግተን እንኖራለን። ስለዚህ ሰይጣን አለ። አንዳንድ ሰዎች ሰይጣን የለም ብለው ያስባሉ። የለም ስላልነው ግን የማይኖር አይደለም። ይልቁንም ተንኮሉን፣ ክፋቱን ተረድተን ሁል ጊዜ በጥንቃቄ መኖር አለብን። በመጽሐፈ ኢዮብ ላይ የኢዮብን ሚስት እናገኛታለን። እግዚአብሔርን ሰድበህ ሙት አለችው። ሞት ካልቀረ ምን ይሳደባል ወገኖቼ? ስደብና ሙት አለችው። ሚስቱ ኢዮብ አካላዊ ውጫዊ ውድቀት ብቻ ሳይሆን መንፈሳዊ ውድቀት እንዲገጥመው መከረችው። በእግዚአብሔር ተናዳ ነበረ። ስደበውና ሙት አለችው። በመጽሐፈ ኢዮብ ውስጥ ባልንጀሮቹ እናገኛለን። እነዚህ ባልንጀሮቹ አመጣጣቸው መልካም ነው። ወዳጃችን ኢዮብ እኮ ተጎድቷል ብለው ነው የመጡት። አመድ ነስንሰው ከሱ ጋር ተቀምጠዋል፣ እኩል አልቅሰዋል። ግን ይሄ ሁሉ የመጣብህ በኃጢአት ምክንያት ነው በማለት እማያውቁትን መዘላበድ ጀመሩ። ባልገባው የሚመክር ሰው አቁሳይ ነው የሚሆነው። ኢዮብን የተሰወረ ኃጢአት ቢኖርህ ነው፣ ጽድቅ ሰርቶ የታወከ ሰው ቁጠርልን፣ ጥራልን እያሉ አስጨነቁት። ስለዚህ የአጽናኝ አቁሳይ ነበሩ፣ ወይም በቁስል ላይ ጥዝጣዜ የሆኑበት። መጽሐፈ ኢዮብን ስናነባ አሁንም ከኢዮብ ጀርባ እግዚአብሔርና ሰይጣን ተነጋግረዋል። ወገኖቼ በህይወታችን ከሚሊዮን ውጊያዎች አንዱን ነው የምናውቀው። ሁሉን ብናውቀው በመንፈሳዊ ዓለም ላይ ያለው በእኛ ምክንያት የሚከናወነውን ነገር ብናውቀው፣ ቅዱሳን መላእክት ስለ እኛ የሚዋጉትን ውጊያ ብናውቀው፣ አንድ ሰዓት ለመኖር አንደፍርም። ኢዮብ እግዚአብሔርም ትቶኛል የሚል ስሜት ውስጥ ገባ። ልጆቼም፣ ትዳሬም፣ ጤናም፣ ክብሩም ትቶኛል፣ እግዚአብሔርም ትቶኛል የሚል ስሜት ውስጥ ገባ። እግዚአብሔር ግን ለኢዮብ ተወራርዶበት ነው የተፈተነው። ምናልባት ፈተና የበዛባችሁ እግዚአብሔር ተወራርዶባችሁ ሊሆን ይችላል። ጽኑ፣ አጽናኝ አጽናኝ በሉ። አናንያ፣ አዛርያ፣ ሚሳኤልን ያጸና አምላክ አጽናኝ በሉ። ቅዱሳን መላእክትን በአርያም ያጸና አምላክ አጽናኝ በሉ። በሃይማኖት አጽናኝ በሉ። አንዳንዱ ሰው የሚክደው የመጨረሻው የመከራው ሙጣጭ ላይ ማጠቃለያ ላይ ነው። አይጥ ወልዳ ወልዳ ጅራቱ ሲቀራት ታንቃ ሞተች ይባላል። የመከራው ጅራት ሲቀራቸው የሚክዱ ሰዎች አሉ። ያ በጌታ ግራ የተሰቀለ ወንበዴ ከዚህ በኋላ እኮ አይኖርም፣ የቀረው የደቂቃ ዕድሜ ነው፣ ክዶ ሞተ። ክዶ ኖሮ ክዶ ሞተ። አንደኛው ግን የቀኝ ወንበዴ ክዶ ኖሮ አምኖ ሞተ። በመጽሐፈ ኢዮብ ውስጥ የኢዮብን ጓደኞችና ኤሊሁም የተባለውን ወጣት ልጅ እናገኛለን። እግዚአብሔር ለኢዮብ ያልነገረው ነገር አለ። በመንፈሳዊው ዓለም ላይ ስለ እርሱ የተደረገውን ክርክር አልነገረውም።
ነገር ግን እየጠየቀው በስነ ፍጥረት አማካኝነት አስተማረው። ስነ ፍጥረት ትምህርት ቤታችን ነው። በዙሪያችን የምናየው እያንዳንዱ ቅጠል፣ እያንዳንዱ ፀሐይ፣ ጨረቃ፣ ከዋክብት ትምህርት ቤታችን ነው። በእውነትም ሊቃውንት ተብለው የሚጠሩ ካሉ በዓለም ላይ በተፈጥሮ ምክንያት ሊቃውንት የተባሉ ናቸው። በሰው አካል ጥናት ሊቃውንት የተባሉ አሉ። በእጽዋቱ፣ በእርሻው፣ በበሽታዎች ሁሉ ሳይቀር ሊቃውንት የተባሉ አሉ። በፀሐይ፣ በጨረቃ፣ በህዋው ሊቃውንት የተባሉ አሉ። ስለዚህ ተፈጥሮ የሰው ልጅ ትምህርት ቤት፣ የአእምሮ ማበልጸጊያው ነው። ተፈጥሮን ማንበብ የሚችል ሰው እግዚአብሔር ጋር ይደርሳል። የመጽሐፉ ዓላማ ምንድን ነው? መጽሐፈ ኢዮብ ጻድቅ ሰው በመከራው ውስጥ ሊያልፍ ይችላል። ኢዮብ ጻድቅ ፍጹም ሰው ነበረ፣ ግን በመከራ ውስጥ አለፈ። ጻድቁ፣ ፍጹሙ፣ ቅኑ፣ እግዚአብሔርን የሚፈራ ከክፋት የራቀው ሰው በመከራ ውስጥ አለፈ። በጽድቅ መኖራችን በመከራ ላለማለፍ ዋስትና አይደለም። እንደውም መከራ አለባችሁ፣ በዓለም ሳላችሁ መከራ አለባችሁ ተብሏል። አንዳንድ ሰዎች ክርስቲያን የሆነ አይታመምም ይላሉ። ክርስቲያን የሆነ ድሃ አይሆንም ይላሉ። ደስ ይላል ወገኖቼ። መቼም ከመከራ ጋራ ከበሽታ ጋራ ሸሪክ አይደለንም። ደስ ይላል፣ ግን እውነቱ እሱ አይደለም። በዓለም ሳላችሁ መከራ አለባችሁ ብሏል። ስለዚህ እግዚአብሔርን ለመምሰል በቆረጣችሁ ቁጥር ፈተናችሁ እየበዛ ነው የሚመጣው። ክርስቶስ ኢየሱስን እየመሰሉ ሊኖሩ የሚወዱ ይሰደዳሉ ነው የሚለው። ሁለተኛ መጽሐፈ ኢዮብ የሚነግረን እግዚአብሔር ይረዳል። በመከራ ውስጥ የሚያልፈውን እውነተኛ ሰው እግዚአብሔር ይረዳዋል። እግዚአብሔር ይወራረድብናል። ኢዮብ ወደ እግዚአብሔር ያቀረበው ሰይጣን ስለ ኢዮብ ለእግዚአብሔር ያቀረበው ነገር ምንድን ነው? ኢዮብ እንዴት አያመልክህም? እንዴት ለአንተ አይገዛም? ይሄ ሁሉ ሰጠኸው፣ በዓለም ላይ ቢሊየነር ዕውቅ ባለጠጋ አደረግከው። እንደ ስለ ጥቅሙ እኮ ነው የሚያመልክህ፣ እንዴት አያመልክህም አለው። ስለዚህ የኢዮብ ጻድቅነት የጉርሻ ውጤት ነው እያለው ነው። በተዘዋዋሪ ምን ማለት ነው? አንተ እግዚአብሔር የምትመለከው በጉቦ ነው እንደማለት ነው። እየሰጠ ጣል እያደረክ ነው የምትመለከው እያለው ነው። በዚህ ምክንያት ኢዮብ ያለውን በሙሉ አጥቶ ለኔ ክብር እንደሚቆም አሳይሃለሁ አለው። ኢዮብም እግዚአብሔርን አላሳፈረም። ምስጋና ለእግዚአብሔር ይሁን። በመጨረሻ መጽሐፈ ኢዮብን ስናጠቃልል መጽሐፈ ኢዮብን ለመተርጎም ጥንቃቄ ያስፈልጋል። ይኸውም በመጽሐፈ ኢዮብ ላይ የሰይጣን ንግግር አለ። የኢዮብ ሚስት የስንፍና ንግግር አለ። የኢዮብ ባልንጀሮች ተራ ፍልስፍና የሆነ ንግግር አለ። የኢዮብ ተስፋ የመቁረጥ ድምፆች አሉ። ስለዚህ እነዚህን እንደ ጥቅስ ስንጠቀም በጣም ጥንቃቄ ይፈልጋል። ለእግዚአብሔር ምስጋና ይሁን። በሚቀጥለው ጊዜ መዝሙረ ዳዊትን እናያለን። ከጥበብ መጽሐፍ ዝርዝር የመጀመሪያው መጽሐፈ ኢዮብ ነው። ከጥንታውያን መጽሐፍቶች አንዱ፣ ከጥንታውያን ሰዎችም አንዱ ጻድቁ ኢዮብ፣ ከጥንታውያን መጽሐፍትም አንዱ መጽሐፈ ኢዮብ ነው። አቤቱ አምላካችን እግዚአብሔር ሆይ እናመሰግንሃለን። አንተ ክቡር ውዱስ አምላክ ከዚህ ስላደረስከን ከፍ ከፍ እናደርግሃለን። ምሕረትህን በእኛ ላይ ስላገነንክ በሰማይ በምድር ክብር፣ ምስጋና፣ የከበረ አምልኮ ለአንተ እናቀርብልሃለን። ጊዜውን ስለባረክ በመካከላችንም ተገኝተ ቃልህን ምክርህን ስለገለጽክልን የኢዮብን ሕይወትና የኢዮብን ፈተና ደግሞም በእርሱ ቤትና ኑሮ ላይ የገለጽከውን ትንሣኤ ለባሪያዎች
ስላስረዳህን፣ ዛሬም ስለምትረዳን፣ ዛሬም ስለምንሻገር በእውነት እናመሰግንሃለን። የኢዮብን ትዕግስት አድለን፣ የኢዮብን ጽናት አድለን። ጌታ ሆይ እንደ ኢዮብ መጨረሻችንን አሳምርልን። ስለ ሁሉም እናመሰግንሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።